መጥ ያድርግልን አሚን። አንዳንድ ሰዎችን ደግሞ ትምህርት ያስተምረና ወደ መንገዱ ይመልሳቸው አሚን። የፈጠራችሁ ፈጣሪ የፈጠረን ፈጣሪ እናንተን የፈጠረ ፈጣሪ አምላክ እኔን የፈጠረ ፈጣሪ አምላክ ከፍ ያድርገን ከፍ ያድርጋችሁ። ከፍታ ላይ ለያችሁ በዝቅታ ለያችሁ ውላችሁ ግቡ ደስተኛ ሁኑ። ፈጣሪ ደስተኛ የምትሆኑበትን ነገር ወደ ቤታችሁ ያስገባላችሁ አሚን አሚን። ምቀኛውን ሁሉን ነገር እጁን ይስበረላችሁ አሚን። ውሃ ለጠጣ ቆይ የታሰረ ይፈታ የታመመ ይዳንልን የሞቱ ነፍሳቸውን በገነት ያኑርልን። ሁላችንም በእምነታችን ጽኑ ያድርገን። ለሰው ልጅ ተንኮል የምናስብ ምቀኝነት ወጥመድ የዘረጋን ወጥመዳችሁ ይበጣጠስ። በዝቅታ ያላችሁ ፈጣሪ በከፍታ ያድርጋችሁ። ይሄን ፈጣሪ ረሳህን የምትሉ ሰዎች ፈጣሪ ይያችሁ። ወዳችኋለሁ አከብራችኋለሁ። እናት አባቶቻችሁን ይጠብቅላችሁ የተሻለ ነገር ይስጣችሁ። ለምን ፈጣሪ ዘገየ? ለምንድን ነው ማታረግልኝ? እከሌ እንደዚህ ከፍታ ላይ ሆኖ እኔ ምን ሆኜ ነው ምን ሰርቼ ነው? ፈጣሪ ቢዘገይ ለእናንተ ያለውን ለሌላ ሰው ለእናንተ ያለውን ለኔ ያረገው የእናንተ ነው። ለእናንተ ጉሮሮ የተፈቀደችው ለእናንተ ናት። እና ፈጣሪ ከፍ ያደርጋችሁ። ሰርታችሁ ተለውጣችሁ ሀገራችሁ ገብታችሁ ድምቅ ብላችሁ የምትኖሩ ያርጋችሁ። ቅመምነታችንን በቀይ በደም ነው ሰው ሁላ ሲፈርም በእስክሪብቶ እኔ በደም ፈርመን ከፍ እናደርጋለን። እሺ የዛሬ መሰረቴ ዛሬ ዝለየ የሚያቆም መሰረት ቅመምነቴ ነው። አዎ እግዚአብሔር አንዳንዴ ዝቅ ማለትን አይቶ ከፍ ያደርጋል። ስለዚህ ዝቅ በጊዜው ከፍ ለጊዜው ዝቅ ለጊዜ ከፍ በጊዜው። እሺ ስለዚህ ወዳችኋለሁ። አንዳንዴ መጥፎ ስሜት የሚሰማችሁ እላፊ ነገር የሚያረጋችሁ ሁላችሁም እናንተ ከጠፋችሁ እናንተ ከዚች ዓለም ከሞታችሁ አይደለም ወዳጅ ጓደኛ ፍቅረኛ ባል ቀርቶ እናት አባትም ይረሳል። ረስቶ ሌላ ልጅ ወልዶ አሳድጎ በዛ ይተካል። ስለዚህ ራሳችሁን የምታኖሩት ራሳችሁ ለራሳችሁ የምትቆሙት ራሳችሁ ናችሁ። ሰርታችሁ ተቀየር እስካሁን ድረስ ለፍታችሁ ደክማችሁ ስንት መስዋዕትነት ከፍላችሁ ቤተሰብም ራሴን ማኖራለሁ ብላችሁ የሆነ ሰዓት ላይ ጭንቀት ተጨናነቁ የሆነ ነገር ትሆን ለምን ለየትኛው ድቃ ላይ ትሉና ራሳችሁን ለማጥፋት ተወስናላችሁ። ግን ደግሞ እናንተ ተጣፍታችሁ ራሳችሁ ትረሳላችሁ። አይደለም ወዳጅ ዘመድ ምናምን ቤተሰብም ይረሳል። ትተካላችሁ ትለወጣላችሁ። አዲስ ምጣድ ተሟሽታ ተተጠቀመች በኋላ እናታችሁ ወይ ጫፎ ይሰበራል ወይ እንጀራ ትይዛለች ከስር ተዛ ትቀየራለች። የኛም ህይወት እንደዛ ነው። የማንም እንደመነቸከ ማንም አንገቱ እንደደፋ አይቀርም ከፍ ይላል በጊዜው። ስለዚህ እሺ ለማንም ለሰው ብላችሁ ስሜታዊ ሐዘን ውስጥ እላፊ ሐዘን ውስጥ ብትሆኑ እንኳን ሐዘናችሁ ለሰው አታሳዩ። ሁሌም እየኮረኮሩ የሐዘናችሁ መንስኤ ነው የሚሆኑት። መቼም ደስተኛ እንዳትሆኑ ነው የሚያረጉት። ስለዚህ ከፍ በሉ። እመቤቴን ዩቲዩባችሁን ግብት እይት ስራችሁን ስርት ሙዚቃ ኤርፎናችሁን ድርግ አርጋችሁ ስራችሁን ከች አርጋችሁ ሰርታችሁ ማታ ላይፍ ግብት ከዛ በጎን ህይወታችሁን ታስሄዳላችሁ። እናንተ ኮሜንት ስለሆነ ይሄ አያኖራችሁም። የሚያኖረው ሰው ያኖረዋል። የምትጠቀሙበት ከሆነ ያኖራችኋል። የምነግራችሁ ነገር ኮንፊደንስ ካላችሁ የሰው ምላስ የሰው ምንም ካልፈራችሁ ሚዲያም ብትጠቀሙበት እንደ ቅመም የሚያድግ ልጅ የለም። ቢጠሏችሁም እንኳን ቅመም ለቅመም ያን ያክል የሚጠላላ ሰው የለም። የከፍታ መሰረት ቅመም ናት። ስለዚህ አንገታችሁን አትልፉ። ለማን ብላችሁ ለማን ራሳችሁን እንደዚህ የሆነ ቁሽሽ ራሳችሁ ውድቅ ማሮቼ እውነት ልንገራችሁ እውነቱን እመቤቴን የምሬን ነው። የሆነ ሰዓት ላይ ራሳችሁን ጥላችሁ ከነሱ ጋር አብራችሁ እየዋላችሁ ራሳችሁን ጥላችሁ አመርኩ አላመርኩ ምናምን ብላችሁ ስትወጡ ያ ሰው ቼክ አያረጋችሁም።
ጌታ ኢየሱስ ጌታ ኢየሱስ። እስቲ መቤቴን ሰምታችሁታል? አልሰማችሁትም? ሃንግ ራሴን በራሴ ቆይ ማሮች የሆነ ፎቶ አነሳስ አለነሳ ብዬ ደበረኝና ተውኩት። ከዛ አሁን ድብርቱ ለቀቀኝ። ጤናውን ያወርድልን፣ የታመምን እንዳን። አሚን። እንደኛ ክፋት ሳይሆን ፈጣሪ እንደሱ ቸርነት ይቅር ይበለን። አሚን። ተንኮለኛ ክፋተኛ ከምድረ ገጽ ይጥፋ። አሚን። ሸረኛ ምቀኛ እጁን እግሩን ቁምጥ ያድርግልን። አሚን። አንዳንድ ሰዎችን ደግሞ ትምህርት ያስተምረና ወደ መንገዱ ይመልሳቸው። አሚን። የፈጠራችሁ ፈጣሪ የፈጠረን ፈጣሪ እናንተን የፈጠረ ፈጣሪ አምላክ እኔን የፈጠረ ፈጣሪ አምላክ ከፍ ያድርገን፣ ከፍ ያድርጋችሁ። ከፍታ ላይ ለያችሁ፣ በዝቅታ ለያችሁ። ውላችሁ ግቡ፣ ደስተኛ ሁኑ። ፈጣሪ ደስተኛ የምትሆኑበትን ነገር ወደ ቤታችሁ ያስገባላችሁ። አሚን አሚን። ምቀኛውን ሁሉን ነገር እጁን ይስበረላችሁ። አሚን። ውሃ ለጠጣ ቆይ የታሰረ ይፈታ፣ የታመመ ይዳንልን፣ የሞቱ ነፍሳቸውን በገነት ያኑርልን። ሁላችንም በእምነታችን ጽኑ ያድርገን። ለሰው ልጅ ተንኮል የምናስብ ምቀኝነት ወጥመድ የዘረጋን ወጥመዳችሁ ይበጣጠስ። በዝቅታ ያላችሁ ፈጣሪ በከፍታ ያድርጋችሁ። ይህን ፈጣሪ ረሳህን የምትሉ ሰዎች ፈጣሪ ይያችሁ። ወዳችኋለሁ፣ አከብራችኋለሁ። እናት አባቶቻችሁን ይጠብቅላችሁ፣ የተሻለ ነገር ይስጣችሁ። ለምን ፈጣሪ ዘገየ? ለምንድን ነው የማታረግልኝ? እከሌ እንደዚህ ከፍታ ላይ ሆኖ እኔ ምን ሆኜ ነው? ምን ሰርቼ ነው? ፈጣሪ ቢዘገይ ለእናንተ ያለውን ለሌላ ሰው ለእናንተ ያለውን ለእኔ ያደረገውም የእናንተ ነው። ለእናንተ ጉሮሮ የተፈቀደችው ለእናንተ ናት። እና ፈጣሪ ከፍ ያደርጋችሁ፣ ሰርታችሁ ተለውጣችሁ ሀገራችሁ ገብታችሁ ድምቅ ብላችሁ የምትኖሩ ያርጋችሁ። ቅመምነታችንም በቀይ በደም ነው። ሰው ሁላ ሲፈርም በእስክሪብቶ እኔ በደም ፈርመን ከፍ እናደርጋለን። እሺ፣ የዛሬ መሰረቴ ዛሬ ዝለየ የመቆሜ መሰረት ቅመምነቴ ነው። አዎ፣ እግዚአብሔር አንዳንዴ ዝቅ ማለትን አይቶ ከፍ ያደርጋል። ስለዚህ ዝቅ በጊዜው ከፍ ለጊዜው ዝቅ ለጊዜ ከፍ በጊዜው። እሺ፣ ስለዚህ ወዳችኋለሁ። አንዳንዴ መጥፎ ስሜት የሚሰማችሁ እላፊ ነገር የሚያረጋችሁ ሁላችሁም እናንተ ከጠፋችሁ እናንተ ከዚች ዓለም ከሞታችሁ አይደለም ወዳጅ፣ ጓደኛ፣ ፍቅረኛ፣ ባል ቀርቶ እናት አባትም ይረሳል። ረስቶ ሌላ ልጅ ወልዶ አሳድጎ በዛ ይተካል። ስለዚህ ራሳችሁን የምታኖሩት ራሳችሁ፣ ለራሳችሁ የምቆሙት ራሳችሁ ናችሁ። ሰርታችሁ ተቀየር። እስካሁን ድረስ ለፍታችሁ ደክማችሁ ስንት መስዋዕትነት ከፍላችሁ ቤተሰብም ራሴንም አኖራለሁ ብላችሁ የሆነ ሰዓት ላይ ጭንቀት ትጨናነቁ፣ የሆነ ነገር ትሆን ለማን ለምን ለየትኛው ድቃ ላይ ትሉና ራሳችሁን ለማጥፋት ትወስናላችሁ። ግን ደግሞ እናንተ ተጣፍታችሁ ራሳችሁ ትረሳላችሁ። አይደለም ወዳጅ ዘመድ ምናምን ቤተሰብም ይረሳል። ትተካላችሁ፣ ትለወጣላችሁ። አዲስ ምጣድ ተሟሽታ ተተጠቀመች በኋላ እናታችሁ ወይ ጫፏ ይሰበራል ወይ እንጀራ ትይዛለች ከስር፣ ተዛ ትቀየራለች። የኛም ህይወት እንደዛ ነው። የማንም እንደመነቸከ ማንም አንገቱ እንደደፋ አይቀርም፣ ከፍ ይላል በጊዜው። ስለዚህ
እሺ ለማንም ለሰው ብላችሁ ስሜታዊ በቃ ሀዘን ውስጥ እላፊ ሀዘን ውስጥ ብትሆኑ እንኳን ሀዘናችሁን ለሰው አታሳዩ። ሁሌም እየኮረኮሩ የሀዘናችሁ መንስኤ ነው የሚሆኑት። መቼም ደስተኛ እንዳትሆኑ ነው የሚያረጉት። ስለዚህ ከፍ በሉ። እመቤቴን ዩቲዩባችሁን ግብት እይት ስራችሁን ስርት ሙዚቃ ኤርፎናችሁን ድርግ አርጋችሁ ስራችሁን ከች አርጋችሁ ሰርታችሁ ማታ ላይፍ ግብት ከዛ በጎን ህይወታችሁን ታስሄዳላችሁ። እናንተ ኮሜንት ስለሆነ ይሄ አያኖራችሁም። የሚያኖረው ሰው ያኖረዋል። የምትጠቀሙበት ከሆነ ያኖራችኋል። የምነግራችሁ ነገር ኮንፊደንስ ካላችሁ የሰው ምላስ የሰው ምንም ካልፈራችሁ ሚዲያም ብትጠቀሙበት እንደ ቅመም የሚያድግ ልጅ የለም። ቢጠሏችሁም እንኳ ቅመም ለቅመም ያን ያክል የሚጠላላስ የለም። የከፍታ መሰረት ቅመም ናት። ስለዚህ አንገታችሁን አትርፉ። ለማን ብላችሁ ለማን ራሳችሁን እንደዚህ የሆነ ቁሽሽ ራሳችሁ ውድቅ ማሮቼ፣ እውነት ልንገራችሁ፣ እውነቱን እመቤቴን የምሬን ነው። የሆነ ሰዓት ላይ ራሳችሁን ጥላችሁ ከነሱ ጋር አብራችሁ እየዋላችሁ ራሳችሁን ጥላችሁ አመርኩ አላመርኩ ምናምን ብላችሁ ስትወጡ ያ ሰው ቼክ አያረጋችሁም።